ስናገር ካንተ ያስተዋልኩት ምን እንደሆነ ታውቃለህ? ስናገር ነው ወንድሜ አይንክ ማለት ነው ይህ ሁለቱ አይብራዎችክ እንደዚህ ይሆናሉ። ይህ ማለት ደግሞ ማለት ነው በልብክ ሳይሆን ባይምሮክ እየሰማኸኝ ነው። እንደዚህ ስትል በልብክ ሳይሆን ባይምሮክ ነው የምትሰማኝ። መልስ እያዘጋጀህልኝ ነው። which is I want you to listen to me with your heart። ከልብህ እንድትሰማኝ እፈልጋለሁ። ለመጠየቅና ለመመለስ የምትሰማኝ ከሆነ አትረዳኝም። እኔ አንተ ሁሉም ያልከው ነገር ከልብህ እረዳሃለሁ። ልክ እንደዛ ነው አዶናይ። ከልጅነት ጀምሮ ፊቴ ልክ እንደዛ ነው። ቆንጆ ነው። ፎቶዬን ማስለው የፈጠረ ጌታ ክርስቶስ ብቻ ነው። ያ ግን አሁን ይሄ ቃላቶች ብቻ ነው ገባ። እንደዚህ ብለህ የምትናገር ከሆነ ወደ ውስጥ እየገባህ አይደለም። ኦኬ አንዲት ሴት ማለት ነው ልንገርህ፣ ወይም አንድ ወንድ ራሱን እንዲደብቅ የሚያደርገው ነገር ምንድነው? ድካሙን እንዳያካፍል የሚያደርገው ነገር ምንድነው? ብዙ ወንድ ማለት ነው ይዋሻል። ታውቀዋለህ? ውስጡ ላይ ያለው ጭንቀት፣ ውስጡ ላይ ያለው ስለ ህይወት ያለው ጨለማነት አያካፍልም። ልንገርህ፣ ተደብቆ ብቻውን ነው የሚሰቃየው። እዛ ቁጭት አለበት አብዛኛው ወንድ፣ እፍረት አለበት፣ ፍርሃት አለበት። ለዛም ነው ያ ሁሉ ድክመት ለመሸፋፈን ማለት ነው እንደዚህ ጠንካራ ሆኖ ድርቅ ብሎ የሚወጣው። ለዛም ነው ገባህ አይደለ? ይህ ደግሞ ምንድነው የሚያደርገው? ይህ ወንድ ገዳዩ ይሆናል፣ ይገለዋል ማለት ነው። እኔ እኮ ግልጽ ሆኜ ስለ ስሜት እናገራለሁ፣ እንደፈለኩት አክት አደርጋለሁ። which is ስም የሚሰጠኝ ለዚህ ነው፣ ደካማ እንደሆንኩኝ፣ ሴት እንደሆንኩኝ whatever it is። ወንዶች ማለት ነው የደረቁ ናቸው ልንገርህ ኢትዮጵያ ውስጥ። ሴቶች ደግሞ ምንድን ናቸው? የተዳከሙ ናቸው በውስጣቸው። እነዚህ ሴቶች ባላቸውን ለማስደሰት ወንድን ለማስደሰት ራሳቸውን የሚያጡ ሴቶች ናቸው። አንቺ እንደዚህ እንዳትባይ የተባሉ ዝቅም ብለው የሚሄዱ ሴቶች ናቸው። በጎረቤታቸው እንዳይተረቡ፣ እንዳይሰደቡ፣ እንዳትለወጥ የሚፈልጉ በጣም ብዙ ሰዎች አሉ። አንዳንዶች ግን እነዚህ ሰዎች ባልና ሚስት ይሆናሉ። ከይቅርታ ጋር ግን አሁን የተናገርካቸውን ሀሳቦች ለምሳሌ እንደ ጥናት ምን ያክል ሰዎች ላይ ሪሰርች ሰርተሃል? እኔ ይሄን አሁን ሹር ሆነ ለመናገር ምን ያክል ሰዎች ላይ ሪሰርች ሰርተሃል? በጣም ሪሰርች መስራት አይደለም ይሄ። እኔ ወድጄ አይደለም እንደዚህ የምናገረው። ልንገር እኮ አይ ችግር የለውም አይደለም። እኔ አሁን ችግር የለውም ግን ምን ያክል ሰዎች ላይ ሪሰርች ሰርተሃል? ለምሳሌ ስናገር ካንተ ያስተዋልኩት ምን እንደሆነ ታውቃለህ? ስናገር ነው ወንድሜ አይንክ ማለት ነው ይህ ሁለቱ አይብራዎችክ እንደዚህ ይሆናሉ። ይህ ማለት ደግሞ ማለት ነው በልብክ ሳይሆን ባይምሮክ እየሰማኸኝ ነው። እንደዚህ ስትል በልብክ ሳይሆን ባይምሮክ ነው የምትሰማኝ። መልስ እያዘጋጀህልኝ ነው። which is I want you to listen to me with your heart። ከልብህ እንድትሰማኝ እፈልጋለሁ። ለመጠየቅና ለመመለስ የምትሰማኝ ከሆነ አትረዳኝም። እኔ አንተ ሁሉም ያልከው ነገር ከልብህ እረዳሃለሁ። ልክ እንደዛ ነው አዶናይ። ከልጅነት ጀምሮ ፊቴ ልክ እንደዛ ነው። ቆንጆ ነው። ፎቶዬን ማሳየት ይችላል አይደል? አሁን ለምሳሌ እንደዚህ ብለህ የተነሳው የልጅነት ፎቶዬን አሳያለሁ። የልጅነት ፎቶ አሁን የዛን ታይም ላይ ፎቶ የተነሳሁት ለፎቶግራፉ መልስ ልመልስለት ነው ማለት ነው። ስዋል ነገር እኔ ማለቴ ስናገር ያስተዋልኩት ካንተ እንደዚህ ትላለህ። አይንን ጨመቅ ታደርገዋለህ። ይህ ማለት የመጣሁበት ያለው መንገድ ለመረዳት እየሞከርክ አይደለም። ከአይምሮ ከራስህ ለመረዳት ነው የምትሞክረው። አጠናለሁ። ያንተም ለራስህ ይገላለጣል፣ የኔም ይገላለጣል። ግን እያስተዋልኩኝ ነው። የሰዎች ፊት ማንበብ እንትን ስለመማር ነው አውቃለሁኝ። እና ምን እያልኩኝ ነው ወንድሜ? ከልብ ከሆነክ ስማኝ። አሁን እኔ እያወራሁ ያለሁት ማለት ነው ውርስ ነው። የቤተሰብ ውርስ አለብን እኛ። በራስ ያለመተማመን ውርስ፣ የመደበቅ ውርስ፣ መናገር እንደሌለብን፣ ዝም ማለት ምስኪን መሆን እንዳለብን፣ ድምጻችን መሰማት እንደሌለበት፣ ራሳችን መሆን እንደማንችል፣ እንደፈለግነው መናገር እንደማንችል የተነገረን ሰዎች ነን። እስር ቤት ላይ ያለን ማለት ነው። ገባ? ወንዶቹና ሴቶቹ ከተመለከትካቸው የውሸት ማንነታቸው ነው የሚያንጸባርቁት። ሁሉም ሀበሻ አንድ አይነት ጸባይ አለበት። ሁሉም ሀበሻ አንድ አይነት ባህል አለበት። ራስክ መሆን ማለት ጥቁር በግ መሆን ማለት ነው። ይህ ነው እያወራው ያለሁት እኔ ማለት ነው። ገባ? ትዳር ደስተኞች አይደሉም የኢትዮጵያ ትዳሮች። ምክንያቱም ትዳር ምን እንደሆነ አያውቁትም። ሴቷ ራሷን አታውቅም። ጭንቀት ውስጥ ላይ ያለችው ራሷ ትጠላለች። አፍንጫዋን ትጠለዋለች፣ ግንባሯን ትጠለዋለች፣ ቁመቷን ትጠለዋለች። ቆንጆ እንዳልሆነች ከሌላ ሰው መብለጥ እንደሌለባት አምሮባት ራሷን መውደድ ስትጀምር የሚተርቧት ሰዎች መብዛታቸው ወንዶቹን ለራሱ ማለት ነው አንተ እንደዚህ መሆን አለብህ እየተባለ እየተሰደበ ያደገ ወንድ ነው። ደደብነክ እየተባለ በመምህሮቹ ማለት ነው። ከዛ ይህ ወንድ ደደብነኝ ብሎ አምኖ ተቀብሎ የሚኖር ወንድ ነው። ገባ? እነዚህ ሰዎች እግዚአብሔር መቀበል አለባቸው። ይገባኛል። ግን ከዛ በላይ ነው ይሄ። አባት እናቶቻቸው ማለት ነው ይህ ጸባይ ካልተከተሉ፣ እንደ ምስኪን ካልተደበቁ፣ ድምጻቸው ካልዘጉ ማለት ነው እንደማይቀበሏቸው አምነው ያደጉ ሰዎች ናቸው። ዋ አንቺ ልጅ እንደ ጎረቤትሽ ካልመሰልሽ፣ ዋ አንተ ልጅ እንደ ጎረቤት እንደዚህ ስነ ስርዓት ካልያዝ፣ ዋ ስነ ስርዓት። እዚህ ደረጃ ላይ ደርሰን ከዛ ምንድነው የምንሆነው? ቁልፍልፍ እንላለን።
ሰዎችን በሰዎች ለመቀበል የምንለፋ ሰዎች እንሆናለን። ለዛም ነው ራሳችንን የምናጣው። እኔ እንደዚህ ማለቴ ደግሞ አንተ እየተሳሳትክ ነው ማለቴ አይደለም። ሁላችንም እግዚአብሔር መቀበል ይኖርብናል። ግን ችግሩ ማወቅ ያለባችሁ ሰዎችን ለማስደሰት ራሳችሁን አትጡ። ሁሉም ነገር ውሸት ነው። ይህ ባህል ብላችሁ የምትከተሉት ነገር ውሸት ነው። ብሔር ብለን የምንከተለው ነገር ውሸት ነው። ፖለቲካ፣ ስነ ስርዓት የተባለው ነገር ውሸት ነው። ብዙዎቻችን ቤተሰቦቻችን ትክክል ናቸው ብለን እናምናለን። ትክክል አይደሉም። ልንገራችሁ፣ ቤተሰቦቻችን አይተናቸዋል እኮ እርስ በርስ ሲጣሉ። የተፋታ ስንት ማዕት ጋብቻ እኮ ነው ያለው። ማዕት። ማንም ሰው ትክክል አይደለም። ስለዚህ እናንተ ማመን ያለባችሁ ምንድነው? ከሰው ተቃራኒ መሄድ ፍላጎት ካላችሁ ተቃራኒ ሄዱ። የራሳችሁ አስተሳሰብ ይኖራችሁ። እንደዚህ ብዬ መናገሬ ኮመንት ላይ ገብተው አዶናይ አንተ ዝም ብለህ አትጃጃል ምን እያልክ ነው ቢሉኝ I don't care. at the end of the day ደስተኛ ነኝ በራሴ ስለምኮራ። እኔ ልንገራችሁ ራሴን የምጠላ ሰው ነበርኩኝ። ድምጼን እጠላዋለሁ፣ አነጋገሬን እጠላዋለሁ፣ አዶናይ የሚወዳቸው ነገሮች እጠላቸዋለሁ። ምክንያቱም ሰዎች አይወዱትም። ፀጉሬን እጠላዋለሁ፣ ሁሉ ነገሬን እጠላዋለሁ። ከየት ነው የመጣው ብላችሁ ታስባላችሁ? እስኪ ንገሩኝ። ይሄ ከምንድን ነው የመጣው? በአዶናይ አልተማመንም። አዶናይ ጎበዝ አይደለም ብዬ አስባለሁ። አይደለ? ኮንፊደንስ የለኝም። ዝቅ ብዬ እሄዳለሁ። የሰዎችን አይን ቀና ብዬ ማየት አልችልም። ሰዎችን ለማስደሰት ራሴን የማጣ ሰው ነኝ እኔ። ገባህ? ሳልፈልግ የሆነ ነገር ሳልፈልግ እሺ የምል ሰው ነኝ እኔ። ኖ ማለት ያልተማርኩኝ ሰው ነኝ እኔ። ኖ ማለት መጥፎ ነገር እንደሆነ የተነገርኩኝ ሰው ነኝ እኔ። እነዚህ ነገሮች ከየት ነው የመጡት? እስኪ ንገሩኝ። ከየት ነው የመጣው ብለህ ታስባለህ? ካንተ ፈለገ ወይም ልደት? አረ አዶናይ እኔ በምን አውቃለሁ እኔ ከየት እንደመጣ እኔ ወይ አንተ ችግሩ ይህ ሁሉ በቤተ ክርስቲያንና በሃይማኖት መሸፈን አንችልም። ችግሩ ይህ ሁሉ የመጣው ከቤተሰባችን ነው። አስተዳደጋችን ወንድሜ አዶናይ አይደለም ይኸውልህ፣ ይሄ መጨረሻው ነው፣ ጎሉ ነው እሱ። ቆይ ይኸውልህ በቃ ቺል ልበልና እኔ ስለደከመኝ በጌታ ሰላም ልተኛ። እኔ አዶናይ ገና የልጅነቱን እኔ እንደዚህ ሆንኩት። እሺ ለምንድን ነው ብለህ ደግሞ ልጠይቀኝ ስለምችል እኔ እቺን ነገር ልበል። ይኸውልህ አዶናይ እንዲህ አይነት ፈተናዎች ሰዎችን ሊያጋጥሙ ይችላሉ። እንደዚህ አይነት ፈተናዎች በአጠቃላይ ጸባጋንንት ነው የሚባሉት። ጸባጋንንት ናቸው። ምን አንተ በአምሳሉ ጸባጋንንት ማለት እስኪ ኤክስፕሌን አድርግልኝ። ጸባጋንንት ቴንክ ዩ ሶ ጸባጋንንት ማለት በደንብ ግልጽ እንዲሆንልን ለምሳሌ ቅዱስ መንፈስ እንዳለ ታምናለህ አይደል? አዎ። ኦኬ እርኩስ መንፈስስ? አዎ። ቴንክ ዩ ሶ እኛ ስንፈጠር ብዙ ፈተናዎች የሚገጥሙን ፍጡሮች ስለሆንን ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 26 ላይ ወደ ፈተና እንዳትገቡ ተግታችሁ ጸልዩ አለ። ተግተን የምንጸልየው ከምን እንወጣ ዘንድ ነው? አዶናይ ከፈተና እንወጣ ዘንድ ነው። ኦኬ ጸባጋንንት ተብሎ ይጠራል ያልኩህ ያንን ነው። አንድ ሰው ለምሳሌ ጤናማ ባልሆነ መልኩ አንተ እንዳልከው አሁን እኔ ሲናገር ድምፁን የሚጠራ ከሆነ ይሄ ጸባጋንንት ነው። ስለዚህ ሁሉ ሰዎች አሁን ጸባጋንንት አለባቸው ማለት ነው። ቆይ ፕሊስ አሁን ስላልከኝ ነገር ልመልስልህ አዶናይ። እነንተና እንደዚህ ናቸው ማለት ነው፣ እነንተና እንደዚህ ማለት ነው ካልማ ምንም ይሄ የፉክክር ቤት ሳይዘጋ ሁሉም ጸባጋንንት አለበት ማለት ነው። ምክንያቱም ግንባሩን የማይወድ ሀበሻ አለበት፣ አፍንጫው የማይወድ ሀበሻ ሁሉም ሰው ይፈተናል። አዳምጠኝ። ፕሊስ አዳምጠኝ። አፍንጫን አለመውደድ ጀስ አፈጣጠርን አለመውደድ በራሱ ይስናት ያልዚ ባባጮ አፈጣጠር ስለዚህ አፈጣጠርን እግዚአብሔር አምላክ ውብ አድርጎ ፈጥሮ ሳለ ምሉ አድርጎ በቃ ይሄ ይገባል ብሎ ፈጥሮ ሳለ አፈጣጠርን አለመውደድ በራሱ ይሄ ያልዚ የሆነ ነገር አይደለም። ይሄ ጸባጋንንት ስለሆነ ሰዎች ከእንደዚህ አይነት ነገር ይርቁ ዘንድ ሁልጊዜ ተግተው መጸለይ አለባቸው። ይሄ ያጡትን ሰላም ማግኘት የሚችሉት ቤተክርስቲያን ስለሆነ እግሮቻቸውን ሁልጊዜ ወደ ቤተክርስቲያን ማዘውተር አለባቸው ባይነኝ እኔ ኤኒዌይስ አዶናይ ሌላ ጊዜ በደንብ በሰፊው እንጫወታለን። እንደው እባካችሁ ልተኛ ፍቀዱልኝ ፕሊስ። እሺ ፈለገ ወንድሜ ቴንክ ዩ ሶ ማች ለምክር ሁሉ ነገር ያው ሌላ ጊዜ መጽሐፍ ቅዱስ የሆኑ ነጥቦችን ደግሞ መተከኛ ጋር እንደምትማማር ተስፋ አደርጋለሁ። ቴንክ ዩ ወንድሜ ቴንክ ዩ ወንድም አለ